የራሃ ጁማ የክብር ስፖንሰሮች የኢትዮ ጠቢብ ሆስፒታል بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء وأطهر المرسلين شفيع المذنبين وحبيب رب العالمين نبينا محمد وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته تعالى وبركاته كبراتنا كبران تملكاتو تشاتشن يا راحة جمعة ساعة تطبقوا إيهون نانت زند مقربون جمرة انكوانا درساتشوه جمعتكم مباركة جيك بتقام دس يميل جمعة يا إبادة የሰለዋት የዚክር የቁርአን ለዚህ ቀን ያደረሰንና እንኳን አደረሳችሁ ሲባል በዋናነት እነዚህ ነገሮች ናቸው በሚገባ ያላደረገ ካለ ደግሞ ሊቆጭበት ይገባል ለምግቡ ብቻ አይደለም ማለት ነው ያኺ ምግብ ቤት አለ አሁን አንተ በዚህ ሰዓት ተነሳ የኮ ማጫወቻ ነው እንጂ ተምግብ እንኳን አደረሳችሁ ስትል አሁን ዒድ ላይ እንኳን አደረሳችሁ ስትል የእስልምና ዒድ ደስ የሚልህ ምንድነው ኢባዳ የሚባል ነገር አለበት በቃ አሁን ከሌላው ምን ለይበት ሁሉ የራስ የሆነ ነገር አለና ዒዳችንም አረፋችንም በዓላቶቻችን በአጠቃላይ የኛ ጁምዓንም ጨምሮ ስታነሳ እንኳን አደረሳችሁ ስትል በውስጡ የምትይዛቸው ነገሮች ለኢባዳው ለሰላም የምትደሰትበት ጊዜ ነው ደስታህ ደግሞ በኢባዳ ውስጥ እንዲሆን ነው ከምንም ነገር በላይ ግን እንዲሁ ጥያቄ ያነሳዋልና ለተመልካቾችም ማነሳው ነገር ነው ሰዎች ግብዣ የደስታ ጊዜ ማሳለፍ ምናምን ነገር ሁሉ የሚያገናኙት ከምግብ ጋር ነው ለምንድን ነው ማለት ከምግብ ጋር ብቻ ለምንድን ነው የተያያዘው ሻህዋ የሚባሉት እነዚህ ሁለቱ አይደሉ አንድ ነው ሻህዋ ነው ሁለተኛው ሻህዋ ነው የሆድ ነገር የምግብ ነገርና ያው ሻህዋ መዝናናትን ከረንት የተመሰረተበት ነገር መብላት መጠጣት ፈታ ማለት መጨፈር ምናምን ኢላ አኺሪሂ እዛ ጋር ተመሰረተና ሰውየው ምሳሌ እኔ አሁን ሰርግ ከምጠራኝ ስሜቴም ሰርግ ትልቅ ሰርግ ከሚሄድ ሞዳቸውን ጓደኞች ወይ ኡስታዞች ባገኝ ያስደስተኛል ስለዚህ ያንተ እንትን ነው ብዬ ነው ማስበው መዛጅ ግን ሰው በቃ አሁን ኤኒቲንግ ቤት ውስጥ እንግዳ ልጥራ ብትል እንግዳ ጠርተ መቼም ሰው ያው ምጠራው ሰው ይለያል ቤቱ የሚበላ ያጣ ሰው ላይሆን ይችላል ምጠራው ስለዚህ ለምን ምግብ ማለት ትጨነቃለህ ለምግብ ከምግብም ደግሞ የምትጨነቀው ለምን እንደው ታውቃለህ ለወጡ አይነት እዛ ለምን ታቀርበው ለወጡ እንትን ታደርጋለህና ሰው እንዴት ነው የደስታ ሞመንቶችን ሁሉንም ከምግብ ጋር አሶሼት የተደረገው እንዴት ነው የስ እንግዳ ሲመጣ የሰይድና ኢብራሂም አለይሂ ሰላም ሱና ነው የመስተንግዶን የምታደርግበት ነገር አንዱ ብሉልኝ ጠጡልኝ የሚል ነገር ነው የትኛውም ዓለም ላይ ግብዣ ሲጋብዝ ከምግብ ጋር ነው እንትን የሚደረገው ግን ሌላ የሚጋበዝ ነገር አለ ወይ የምርም ሰውየውን ዌልካም ስትለው እንኳን ደስ ያለ ስትለው በዓል ሲመጣ ቀጥታ ከምግብ ጋር ብቻ ነው ወይ የሚገናኘው እስኪ እናንተን ተሞክሮ ሼር አድርጉን ሌላ ነገር አለ ከምግብ ውጪ ሰውን ልናስደስትበት እንኳን ደህና መጣህ ልንባባልበት የምንችልበት ሌላ ነገር አለ ካለ ሼር ብታደርጉን በጣም ጥሩ ነው ያው የሚበላ የሚጠጣ ነገር ስለሚባል አስሉ ግን መሰረቱ መገናኘታችን የሚፈልገው ነገር ልክ ነው የግድ አርደህ ቢሆን አፍድል ነው ማረዱ ማብላቱ ማጠጣቱ መጋበዙ ደስ ይላል ደስ የሚል ነገር አለው ሰደቃም ነው ንያህን ካሳ እንትን ካልክበት የእስልምናም አንዱ እንትን ነው ግን የግድ ግን መሆን የለበትም ዋናው ደግሞ መረሳት የሌለበት ተገናኝተን መጫወታችን አብሮነታችን የተፈለገውና አንዳንዴ ምን ይሆናል መገናኘት ተፈልገና ወይ ጓደኛን ቤት መጥራት ተፈልገና ምታርዱ ይላል ምታቀርበው ወጣወጥ በባዶ ቤት ባለቤትም ትቆጣለች እንዴ ምን በባዶ ቤት እንዲጠራሃቸው ታሳታሰደ ኩኪስ እናንተን ካደረግሽ አሸርባሾር ለጫወታ እነሱ እኮ ለመብላት ከፍለው መብላት የሚችሉ ሰዎች ናቸው ውጭ እኮ መብላት ከፈለው ቤታቸውም የሚበሉት ነገር በክብር የሚቀርብላቸው ሰዎች ናቸው ለዚህ እዚህ መተው
ለማጫወቻ ልክ እንደነዚሁ ጣፋጭ ነገር አቅርበህ ለመጫወት ቀለል ባለ አሁን ደግሞ እነዚህም እየተከለከሉ ነው በጤና ባለሙያዎቻችን። እነዚህም ለማጣራት ለኩላሊት እያስቸገረ ነው። ሐራም ሳታረጉብን ለማንኛውም እንዴት ነው እስኪ ሰዎች የሚደሰቱት? ቤታቸው እንግዳ ሲመጣ በምንድን ነው? ሁሌም ምግብ በማቅረብ በማብላት ነው የሰው መደሰት ያለበት ወይ የሚደሰተው ብላችሁ ታስባላችሁ? ወይስ ሌሎች መንገዶች አሉ ሰው የሚደሰትበት? እንወያይበት፣ ሀሳብ ጣል እናድርግበት። ለማንኛውም የፈካ ያማረ ጁምዓ እንዲሆንላችሁ እንመኛለን። እንዴት ነበር ሰላት? እንዴት ነበር ኹጥባው? ያላችሁበት ቦታ የት ሰገዳችሁ? ምን አይነት ድባብ ነበረው የሚለውን ብታካፍሉን በጣም ደስ ይለናል። መቼም ያው ጁምዓ ነው። ጁምዓ ሲመጣ እንደው ከተገናኘ አይቀር ሀሳብ ትለዋወጣለህ። ሳምንቱ እንዴት አለፈ ትባባላለህና ሳምንቱ እንዴት አለፈ የሚለውን ስንመለከት አንድ ሁለት ሀሳቦችን ከሀገር ውስጥም ከሀገር ውጭም ብናነሳ ብዬ አሰብኩኝ። እንግዲህ የተለያዩ ፕሮግራሞችን ይዘን መተናል። ወደዛ ከመጋበዛችን በፊት ማለት ነው ኢንሻአላህ። በቅድሚያ ግን ስፖንሰሮቻችንን አመስግነን ብንጀምር በጣም ደስ ይለናል። የፕሮግራማችን ስፖንሰር ከሆኑት መካከል ኢትዮ ጠቢብ ሆስፒታል የፕሮግራማችን አጋር ነው። ኢትዮ ጠቢብ ሆስፒታል እንደምታውቁት ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ እንደዚሁም በባለሙያዎች በመታገዝ ሰብ ስፔሻሊስት እና ስፔሻሊስት ባለሙያዎችን በማካተት የሕክምና አገልግሎት እየሰጠ ይገኛል። የጤና ጉዳይ ካሳሰበው ጎራ ይበሉ ብለዋል። የተሻለ መረጃ ማግኘት ከፈለጋችሁ ደግሞ በ9000 ላይ ቀጥታ በመደወል መልእክት ማግኘት ትችላላችሁ። ፕሮግራማችንን ስላበረቱልን እጅግ አድርገን እናመሰግናለን። ሌላኛው ስፖንሰራችን ኢማን ኢስላሚክ ኮሌጅ ነው። ኢማን ኢስላሚክ ኮሌጅ እንግዲህ በከተማችንም እንደዚሁም ደግሞ በሀገራችን ላይ የዲን ትምህርትን በማስተማር ኦልሞስት በዘመናዊ መልኩ በመስጠት ግንባር ቀደሙን ሚና ሲጫወት ነበር ማለት እንችላለን። በተለይ አዲስ አበባ ላይ 3 ቅርንጫፍ አለው። ቤተል ተቅዋ መስጂድ፣ እንደዚሁም ሰይድ ያሲን ጀሞ አካባቢና ደግሞ ፒያሳ ኤሌክትሪክ ወርድ ላይ ይገኛል። ከአዲስ አበባ ውጭ ደሴ ላይ በመደበኛ እየሰጠ ነው በነገራችን ላይ። ሌሎቹ ላይ ግን በርቀትና በኦንላይን እያስተማሩ ይገኛሉ። ኢማን ኢስላሚክ ኮሌጅ ስፖንሰር ስለሆነ ፕሮግራማችንን ስላበረታልን ከልብ እናመሰግናለን። መልካም እንግዲህ ሳምንቱ ላይ ተከናውነው ካለፉ ነገሮች ከሀገራችን ስንጀምር ሀገራችን በአሁኑ ሰዓት በጣም መነጋገሪያ አጀንዳ አድርጋ ይዘው ከምትገኘው ነገር አንዱ አገራዊ ምክክሩ ነው። አገራዊ ምክክሩን በተመለከተ የተለያዩ ሰዎች የተለያየ አቋም ሊኖራቸው ይችላል። ግን እንደ ኢስላም መሰል ተግባራት ምንድነው ሚናቸው? ምንድነው አበርክቷቸው? ለመሆኑ አገር የሆነ ህመም ሲኖርባት እንዴት ነው መታከም ያለባት የሚለውን እስልምና እንዴት ያያል የሚለውን እንደው ከኛ ፐርስፔክቲቭ ብንመለከተው በጣም ደስ ይለኛል። እንግዲህ እስልምና ሹራን እጅግ በጣም የሚያበረታታ ዲን ነው። ወአምሩሁም ሹራ በይነሁም በመካከላችንም እንደ ዲን አልኢስላም ስትመለከት በሹራ ነገሮች ይፈታሉ። በመመካከር ማለት በመወያየት በመመካከር ነገሮች ይፈታሉ። እንደ ሀገራችንም ስትመለከት ኢትዮጵያ የብዙ ብሔር ብሔረሰቦች ነዋሪ የሆነች ሀገር ናት። እንደዚሁም ደግሞ የተለያዩ እምነቶች የሚከተሉ ዜጎች ያሏት ሀገር ናት እና ኢትዮጵያ እንደ ኢትዮጵያ ሁሉም የኔ ነው ብሎ እንዲቀበል ጥያቄዎች አሉት። የኔ ያልተመለሰልኝ ነገር አለ፣ የማይመለከተኝ ጉዳይ አለ፣ ይሄ ጉዳይ ከኔ ከእምነቴ ከዲኔ ጋር ምንም አይሄድም የሚል አለ። ስለዚህ እነዚህ ጥያቄዎች ለዘመናት ሲንከባለሉ የሀገራችንን ፖለቲካዊ ሁኔታም እንዲሁ ሲያተረማምሱ የቆዩ ኢትዮጵያ የምትባለው ሀገር ከተመሰረተች ጀምሮ ሲረባበሽ የነበረ ነገር። ይሄን መልስ አለመስጠት እንደ ህዝብ ዋጋ ያስከፍለናል። ትናንትናም አባቶቻችን ሲጋደሉ ነበር በጦርነት መፍትሄ ይገኛል ብለው። ዛሬም ሰው ጦርነት ውስጥ ነው ያለው። ይሄን ነገር ዛሬ ቆም ብለን እኛ ተወያይተን ቦታ እንስጠውና መልስና በጅለት ብለን ምክክር ካልጀመር ነገ ልጆቻችንም ይሄን ነገር ይቀጥሉታልና ሐቂቃ ትልቅ እድል ነው ብዬ ነው የማስበው። ብዙ ጊዜ ሲንከባለል የመጡት የሀገር መሪዎችም ወይ ባለስልጣኖችም እንደ አጀንዳ ይቀርባል። ግን አይ እየተባለ ዛሬ ነገ ሲባል ነበርና ይሄ ከምር ከተደረገ ሀገራዊ ጉዳይ ለኢትዮጵያ ህዝብ እጅግ በጣም ጥሩ ነገር ይዞ ይመጣል የሚል ሙተፋኢልኝ በዚህ ጉዳይ ላይ በጣም ትኩረት መደረግ ያለበት በዚህ አጋጣሚ የመንግስት ኢኒሼቲቭ በጣም አፕሪሼት ማድረግ ያስፈልጋል። ከዛም በተጨማሪ ደግሞ በዚህ ጉዳይ ላይ ተሳታፊ ለመሆን ከተለያዩ የሀገራችን ክፍሎች መጥተው ሀሳባቸውን፣ ጊዜያቸውን፣ ጉልበታቸውን፣ እውቀታቸውን ለማካፈል የመጡ ባለሙያዎችን እንደዚሁም ተወካዮችን ማመስገን ይኖርብናል ብዬ አስባለሁ። አንድ ታሪክ ግን ወደኋላ ልመልስህና መልእክተኛው ዓለይሂ ሰላቱ ወሰላም ተሳትፈውበት ከነበረ እና ደግሞ ከዚህም በኋላ እድሉን ባገኝ ብሳተፍበት ብለው ካሰቡት ነገር አንዱ ተመሳሳይ ነገር ነው። ታስታውስ ከሆነ መልእክተኛው ዓለይሂ ሰላቱ ወሰላም ነብይ ተደርገው ከመላካቸው በፊት
የሆነ አካል ተበድሎ በደሉን የሚያይለት አካል አጥቶ አዝኖ እንዴት ነው ይህ ማህበረሰብ ተበዳይን እንደዚህ ነው እንደሚንከባከበው ተበዳይ ዘብ የሚቆመው እንደዚህ ነው እንደሚል በግጥም ሐሳቡን ያቀርባል። ሱቅ ዑካዝ የሚባል የገበያ ቦታ ላይ ንብረቱ ተወርሶበት የኪናናና የናም ጎሳ ተጣልተው ጸብ ተፈጥሮ ምናምን ብቻ የሰው ንብረት ተወስዶ በዛ ምክንያት አብዱላህ ኢብኑ ጁድዓን የሚባል አንድ የመካ ነዋሪ ቤት ውስጥ አንድ ሕልፍ አልፉዱል የሚባል የሕልፍ አልሙጠይቢን ወይም የአሳማሪዎቹ ውይይት ስምምነት የሚባል ውይይት ተከናውኖ ነበር። እዛ ላይ መልእክተኛው አለይሂ ሰላቱ ወሰላም ገና በእርሊ ስቴጅ በእድሜያቸው ወጣት ለጋ በነበሩበት ጊዜ እንኳን ሳይቀር ያው አርቆ አሳቢ አሰላሳይ በሳል ሰው ስለነበሩ ተሳትፎ ነበር እና እዛ ላይ የነበረው ተበዳይ እንዴት መካስ እንዳለበት በደል የሚፈጽም አካል እንዴት ነው መቀጣት ያለበት ከዛ እርስ በርስ ተማምለው ከተበዳይ ጎን እንዴት መቆም እንዳለበት የራስ ወገን እንኳን ቢሆን ብቻ ብዙ ውይይቶች ተከናውነው ውሳኔ ተላልፈዋልና መልእክተኛው አለይሂ ሰላቱ ወሰላም ነብይ ተዘርጎ ከተላኩ በኋላ ይህንኑ ታሪክ አንስተው لقد حضرت حلفا في بيت عبد الله بن جدعان عبد الله بن جدعان በተባለው ሰው ቤት ውስጥ እኮ አንድ ስምምነትን አቴንድ አድርገው ማለት ተሳትፌ አውቃለሁኝ እና لو دعيت في الاسلام على مثل هذا እንትን ወደ እንደዚህ አይነት ስምምነት በዘመነ እስላም መሰል ስምምነቶች ለማድረግ በደልን ለመካስ ተበዳይን ከጎኑ ለመቆም በዳይንም ለመክሰስና የሚገባውን ቦታ ለመስጠት የሚደረጉ ስብሰባዎች ዛሬም ብጠራ ለሐضرቱ ብለዋል እሳተፋለሁ ካፈላለሁ ብለዋል ጠሪው ማንንም ይሁን ማን። ስለዚህ መሰል ስምምነቶች አገርን ወደ ጋራ መድረክ ያመጣል ተብሎ የሚታሰብ ውይይት ባለ ጊዜ መሳተፍ ለዛም ለተሳትፎ ደግሞ የበኩልን አስተዋጽኦ ማበርከት እጅግ አስፈላጊ እንደሆነ እንደው እስልምናም ያስተምራል። በየፊናችሁ በያላችሁበት ሆናችሁ ለዚህ ጉዳይ ላይ ደፋ ቀና ያላችሁ እንግዲህ አላህ እንዲያግዛችሁ ምኞታችን ነው። የዚህም ውጤት ደግሞ ሀገርን የሚያጸና ሀገርን የሚያሳድግ ወደፊት የሚያራምድ እስከዛሬ የነበረብንን ቁርሾ ኋላ ቀርነትን የሚሰብር ወደፊት የሚያራምድ እንዲሆን እንመኛለን። አላህ የሁሉንም ንያ በእኽላስ እንዲያደርግም እንደዚህ ዱዓችን ነው። በጣም እንግዲህ ይሄ ያመጣው ሐዲሱ ሐቂቃ በጣም የሚገጥም የሚስማማ ነገር። አንዳንድ ሰው በራሱ ሰርክል ውስጥ ብቻ መኖር ይፈልጋል። ገባ ወጣ ብሎ ማየት አይፈልግም። አዲስ አበባ ነዋሪ ሆነ ስለ ኢትዮጵያ ስተነትን ከአዲስ አበባ ካለህበት ሰፈር እስከ ቃሊቲ ኢትዮጵያን የምታስባት ከሆነ ሳስተሃል። ኢትዮጵያ የምትባለው እጅግ በጣም ሰፊ የሆነች ሀገር ናትና አንተም አለ አንተን የሚመስሉ ሰዎችም አሉ አንተን የማይመስሉ ሰዎችም አሉ። ከነዚህ ሰዎች ጋር አብረህ ተወያይተህ መፍትሄ ማስቀመጥን እስልምና ደግፎት ረሱል ሰለላሁ ዐለይሂ ወሰለም እኔ ብንወር ኖሮ አሉ እንደዚህ አይነት ጥሪዎች ሲሉ እኮ ጠሪው ማንንም ይሁን ማን ነው አይደል ተሳተፍ ነበር አሉ። ስለዚህ እኛ የሳቸው ተከታይ ነን። ነገ እንደዚህ ነገር ሲያጋጥማችሁ ተሳተፉ እያሉ ያስተማሩ ነውና እዚህ በጣም ደስ የሚል ነገር ነው። መልካም ነው። እንግዲህ ተመልካቾች በዚህ ጉዳይ ላይ ያላችሁን ሐሳብ እናንተስ ምን ላይ ነው ያላችሁት? ሀገር እየመከረች ነውና ምን እያደረጋችሁ ነው የሚለውን ነገር ብታነሱ በጣም መልካም ነው። ሌላው ምናልባት በሀገር ተከናውነው ከነበሩት መካከል ባለፈው ሳምንት እንደ ሀገር የአረንጓዴ አሻራ እንቅስቃሴ ተከናውኖ ነበርና የሚዲያ ተቋማት የተወሰነ ሚዲያ ተቋማት ተጠርተው አረንጓዴ አሻራቸውን እንዲያሳርፉ ተጋብዞ ነበር። እኔም እድሉን አግኝቼ አረንጓዴ አሻራ አሳርፈ ችግኝ ተክለን መተናል። እንግዲህ እንደዚህ አይነት ነገሮችም ሌላው የሚበረታታ ነገር ነው። ሀገር ማልማት አይደል ለትውልድ የሚተርፍ ነገር ችግኝ መትከል እንደው ምንም ጉዳት ከሌለው ነገር አንዱ ምንም ጉዳት የለውም እኮ ማለት መቼም እንቅፋት ይሆናል ብለህ ካላሰብክ በሰው መንገድ ላይ በሚጓጓዝበት ቦታ እንቅፋት ካልሆነ በስተቀር የተቀረው ነገር በሙሉ ቢያድግ ጥላ ነው የሚሆነው። ፍሬ ካለው ፍሬው ለጥቅም ይሆናል። አዋፋት ይኖርበታል። ለነፋሻማ አየር ለአየር አለመበከል ለአፈር መከላከል እነዚህ ሁሉ ነገሮች እድል ያለበት ጉዳይ ነው። ይሄንንም እድል ስላገኙ በጣም ደስ ብሎኛል። የኢትዮጵያ ሚዲያ አውቶሪቲ ወይም ደግሞ የመገናኛ ብዙሃን ባለስልጣን ነው ጉዳዩን ያከናወነው። በየሴክተሩ እየተከናወነ ነው። እኛም እንግዲህ ሰብሰብ ብለን ጉዳዩን የመሳተፍ እድል ገጥሞን ነበር። አልহামዱሊላህ ረብል ዓለሚን መሰል ነገሮች ክረምቱን ተጠቅመን ከእስልምና ጋር ደግሞ በነገራችን ላይ አብሮ የሚሄድ ነገር ነው። የኢስላም እስልምና የውበት ዲን ነው፣ የንጽህና ዲን ነው። ምናልባት ታሪኮቻችን ሐዳራዎቻችን ወደ ኋላ ሄደ ብትመለከት የቤት አሰራራችን
ግሪን ኤሪያ ያለው አሁን ለምሳሌ አንደሉስ ታሪኮችን አሁን አልহামዱሊላህ ሶሻል ሚዲያ ከመጣው ሁሉ ነገር ታየዋለህና የዛሬ 1000 ዓመት የተሰራ ቤት እንዴት አባቱ በዚህ ዘመን አዲስ አበባ ላይ እንደዛ ቤት መኖሩን እንጠራጠራለሁ። አሰራሩ ከኢስላሚክ አስተምህሮ ጋር አብሮ የሚስማማና የሚሄድ አሰራር ነው። ሴቶቹ ዘና የሚሉበት የሆነች ካየህ ግቢው መሃል ላይ ነው የሚሆነው። ብዙ ጊዜ መሃል ላይ ነው ይመስለኛል የኔ እይታ። ግቢው መሃል ላይ የሚሆንበት ምክንያት ሴቶቹ እንደልባቸው ተከበዋል በራሳቸው በቤተሰቡ ህንጻ ነው የተከበቡት እንጂ አሁን ያለ አዲስ አበባ G+2 ቤት እዛ ጋር አንተ ኤል ሼፕ አለ እንዲህ ብሎ ያያል ከላይ ሆኖ አጮልቆ ያያል። አሁን አደብም የለም አቲ ማለትም ይከብዳልና አሰራሩ ላይ ስርዓት ካላበጀህለትና ጎረቤትን በማይበት መልክ አይብህንም ደስታህንም ምንም በሸፈነ የራስህን ነው መኖር የምትፈልገውና አውረትህንም መሸፈን ትፈልጋለህ። በዛ መልክ የተሰሩ ናቸው ዲዛይኖቹ። በጣም ግሪን ኤሪያ ያላቸው አበቦች አሏቸው የፏፏቴዎች አሏቸው ምናምን ነገርና አሁን አዲስ አበባ ላይ ከኮሌር ለማሱ ጋር ተገናኝቶ የምታየው ነገር የዛሬ 1000 ዓመት ምናምን ትላልቅ የሙስሊምና ሀዳር ያለባቸው ሀገሮች ላይ ታየዋለህና ከኛ ጋር አብሮ የሚሄድ ነው። ክረምቱን ደግሞ ቤት ውስጥ እንደዚያ ነገሮችን በማድረግ ግቢ ያለ ካለ ጓሮ ያለን ሰው ባይኖርም በትንሽ ፖቶች ልጆች እንዲለማመዱ አበባ ተክለው ማሳደግ መንከባከብ ደግሞ ፍሬ ኖሯቸው የሚያፈሩ ነገሮች ከሆኑ ደግሞ ፍሬያቸውን እንዲጠቀሙ ብቻ ልጆች ነገን እንዲገነቡ እድል መፍጠር ያስፈልጋል። እቺም የዚህ ሳምንት አንዱ ከገጠመችን ነገር ነው። ሶስተኛ ምናልባት ብናነሳው ብዬ የማስበውና ያው ዛሬም ትንኮሳው ያልቆመበት ነገር የመስጂድ አልአቅሳ ጉዳይ ነው። መስጂድ አልአቅሳ በኢዝኒላህ መቼም ነፃ ትወጣለች ማለት ቢዕዝ አዚዚን አው ቢዙል ዘሊል ማለት ነው። እንደው በእኛ በአላህ አግርቶልን እኛውን ከፍታታለን ወይ በራሳቸው መንገድ አላህ ያስወግዳቸዋል። ግን የዚህኛው ግን ከፋ። ሰሞኑን የተከናወነው ነገር መስጂድ አልአቅሳ ላይ በቤን ገፊር በሚባል አንድ ሙጅሪም የዛ አካባቢ ባለስልጣን የተመራ ስብስብ ገብቶ የራሳቸውን ሪቹዋል ሃይማኖታዊ ተግባር እንተገብራለን ብሎ መስጂዱን ያው እንትን ሲሉ ምእመኑን ሲከለክሉ ሲያውኩ ሲረብሹ የነበረበት ሁኔታ ነው ያለው። እንግዲህ ዓለም አቀፍ እንትኖች ተቃውመውታል ሀገራት ለምሳሌ እንደነ ሳውዲ አረቢያ፣ ቱርክ፣ ግብጽ፣ ኢንዶኔዥያ፣ ማሌዥያ፣ ፓኪስታን አረብ ሊግ የአረብ ሊግም እንደዚሁ ተቃውመውታል። ግን መቃወም ብቻ አይደለም ምን አይነት ነገር ነው የዛ እየታገሉ የሚገኙ ሰዎችን በዚህ በኩል እየጎዳ በዚህ በኩል ደግሞ መልሰ ብትቃወም ምንም ትርጉም የለውም። ለነሱ ማገዝ ያስፈልጋል። አሁን የጋዛ ጉዳይ ግድ የለም አላህ መቼም ስለሚመለከት ጉዳዩ ለአላህ አሳልፈን እንሰጣለን። ዓለም ጋዛን ምን ያህል አባንደን እንዳደረጋት ምን ያህል እንደተዋት ምን ያህል ህዝቦቿን ቸል እንዳለ ያስተዋልነው ነው። እንደው አላህ ያገራለት ሰው በዱዓ እንኳን ያግዛቸዋል። አሁን ግን ተላልፎ በዚህ በኩል ደግሞ በዌስት ባንክ በኩል በሚገኘው ክፍል በኩል ተመሳሳይ የሆነ ዱላና በትር ያረፈባቸው ይገኛል። ተመልካቾች ባካችሁ ወንድሞቻችንን እህቶቻችንን ፍልስጤም ምድር ላይ የሚገኙ ወንድም እህቶቻችንን አንርሳቸው፣ አንዘንጋቸው። እየታገሉ ያሉት ሙቀደሳት አልእስላሚያ የእስልምናን ቅዱስ ስፍራዎች ፕሮቴክት ለማድረግ ለመከላከል ነው እየታገሉ ያሉት። ዛሬ ምናልባት የተደላደለ ቦታ ላይ ስላለ ሊሆን ይችላል። መካና መዲና ሁለቱ ሐረሞች ሴፍ ናቸው ብለን ልናስብ እንችላለን። ግን እነዛም ያም ሐረም ነው። ثالث الحرمين እኮ ነው የሚባለው አይደል? ሶስተኛው ሐረም ነው። ኡለል ቂብለተይን የሁለቱ ቂብላዎች የመጀመሪያው ቂብላ ወደዛ የነበረበት ቦታ ነው። መስረል አንቢያ ነቢያት ኢስራ ያደረጉበት መልእክተኛው አለይሂ ሰላቱ ወሰለም ኢስራ ያደረጉበት ነው። ሚዕራጅ የወጡበት ቦታ ነው። አብዛኛው በበርካታ ነቢያት ያረፉበት አጸደ ስጋቸው ያረፈበት ነው። መልእክተኛው አለይሂ ሰላቱ ወሰለም ነቢያትን ሰብስበው ያሰገዱበት ቦታ ነው። ያቺ የጀነት ተምሳሌት የምትባል ቁባ አልሰኽራ ያለችበት ከዛ ተነስተው ነው መልእክተኛው አለይሂ ሰላቱ ወሰለም ሚዕራጅ ያደረጉት እና ይሄ ሁሉ ክብርና ሞገስ ያለበት አላህ አካባቢውን አርደል ሙቀደሳ ብሎ የጠራበት ባረክና ሐውለሁ ዙሪያውን በሙሉ የባረክነው የሆነ ቦታ ብሎ የጠራበትን ቦታ እንዴት ነው የምንመለከተው? ይዞትር ጥሪያችን ነው። ያስጨንቃል የምታየው ነገር የምሰማው ነገር። አሁን ደግሞ ቆየ ማለት በቃ አመታት ወይ 3 አመት ገባ ከኦክቶበር 7 በኋላ ያለው ዝም ብለህ ስትሄው በቃ ኖርማል ዓለምም ኖርማል እያደረገው መጣ። በተለያዩ ሀገሮች ላይ ተቃውሞ ተነስተዋል። ሰዎች ሰላማዊ ሰልፍ ወጥተዋል። አሁን የዓለም ዋንጫን በቅርብ ያለፈው ላይ ብዙ ሀገራቶች ፍልስጤምን ሲደግፉ ነበርና እንደ ሙስሊም ቀድያችን ነው የአቂዳ ጉዳይ ነው።
የምትረሳው ነገር የእምነት ጉዳይ ነው ይሄ ጉዳይና የምትረሳውና ከቴብል ላይ አጀንዳውን የምታወርደው ጉዳይ አይደለምና ሁሌ መነሳት እንደ ሚዲያ መነሳት አለበት። መስጂድ ላይም ዳዕዋም ዱዓም ሊደረግ ይገባል ብዬ አስባለሁ። ዝናብ ጠፋ ብለን እስቲስቃ እንደምንቆመው ለወንድሞቻችን ብለን እጃችን ወደ ላይ እስቲስቃ ማድረግ እንዳለብን ይሰማኛል። ምክንያቱም በጣም ዙልሙ ኦቨር ሆኗል፣ ከአቅም በላይ እንደ ሰውኛ ስትመለከተው ያው በአላህ ላይ ተስፋ አስቆርጥም። ምክንያቱም በአላህ ላይ ተስፋ መቁረጥ በራሱ ኩፍር ነው የሙእሚኖች ባህሪ አይደለም፣ መገለጫም አይደለም። ስታየው ግን ትደነግጣለህ። ታሪክን ደግሞ ወደ ኋላ ገልበጥ አድርገህ ስታይ ሁሌ ደካማው ነው ይቀጥላል ማለት አይደለም። ጠንካራው ኢማም ሐሰን አልበና ረህመቱላሂ ዐለይሂ እንደሚሉት እንደዚሁም ደግሞ ኢማም አህመድ ያሲንም እሳቸውም ሼክ አህመድ ያሲንም በአንድ ወቅት የተናገሩት ጠንካራው ነው አይቀጥልም፣ ደካማው ነው አይቀጥልም። ዱንያ ትቀያ ዱንያ ደዋራ ናት፣ ትሽከረከራለች። ደካማውም ጠንካራ ይሆናል፣ ጠንካራውም ደካማ ወትልከ الأيام نداولها بين الناس መቀያየሩ ስለማይቀር ሐዲሶችም አሉ። ወደፊት የንቡዋው ዘመን ካለቀ በኋላ የኹለፋው ራሺዲን ዘመን ይመጣል። እሱ ካለቀ በኋላ ንግስናን አጥብቀው የሚይዙ በጥርሳቸው ነክሰው የሚይዙ በክራንቻ ጥርሳቸው ነክሰው የሚይዙ ንጉሶች ይመጣሉ። እሱም ያልፍና ደግሞ አምባገነን መሪዎች ይመጣሉ። እሱም ያልፍና ደግሞ ከእንደገና ኺላፋ على منهج النبوة ይመጣል። በነቢያት መንገዶች ላይ በነብዩ ሰለላሁ ዐለይሂ ወሰለም በሳቸው መንገድ ላይ ዓለምን የሚያስተዳድር መሪ ይመጣል። ይሄ ሐዲሱ ሰሂህ የሆነ ሐዲስ ነው። ሁዘይፋ ረዲየላሁ ዐንሁ ዘገቡት ሐዲስ ነውና ያን ተስፋ እናደርጋለን። መምጣቱ አይቀርም። ግን ከኛ ምን ይጠበቃል? አሁን አንደኛ ሚኒመም በቃ ምንም ነገር ዱዓ ስናደርግ መርሳት የለብንም የፍልስጤም ጉዳይ ቀድያ ሱጁድ ላይም እጃችንን ላይ ስናነሳ ሁሌ ዱዓ ማድረግ አለብን። ሁለተኛ ልጆቻችን ታሪኩን ማስተማር አለብን። የኛ ስሜትን ማጋራት አለብን፣ መረሳት ስለሚመጣ ማለት ነው። አቅም ያለው ደግሞ በተለያየ ነገር ሊያግዝ በሐሳብም በጽሁፍም በምንም ማገዝ ያስፈልጋልና ከጎናቸው መረሳት የለበትም። እንደ ፍልስጤም ስናነሳ ፍልስጤምን ብቻ እንላለን ማለት አይደለም። በየትኛውም ዓለም ላይ የሚገኝ ወንድም ሲጎዳ፣ ሲጨቆን፣ ሲቸገር አይቶ ዝም ማለትም ተገቢ አይደለም አይደለም። يهتم بأمر المؤمنين ብሎ እንደተባለው ማለት ነው። በሙእሚን ጉዳይ ላይ ኢህቲማም የሌለው ሰው ቁጭት የሌለው ሰው ከእስልምና ከኛ አይደለም ብሎ መልእክተኛው አለይሂ ሰላቱ ወሰለም እንዳስተማሩን ይሄንን ታሳቢ ማድረግ ያስፈልጋል። አላህ Subhanahu Wa Ta'ala ሀገራችንን ሰላም ዓለማችንንም አማን ያድርግልን። መርሐባ ተመልካቾችን ብዙ ያዝናቸው አንድ ማስታወቂያ ብቻ እንንገራቸውና ማስታወቂያም አይደለም ማስታወሻ ብለን እንያዘውና እንግዲህ ከፊታችን የምርኩዝ 34ኛው መድረክ የከውኑ ሞገስ 8ኛ ኢቨንት ወይም 8 ዓመታትን አስቆጥረን ለናከናውን አቤት እያለን ነው። በነሐሴ 10 በአራዳ ፓርክ የሚከናወን ነው የሚሆነው። ማን ነው ዝግጁ? በአዲስ ቦታ ነው የመጣ ነው። ለየት ባለ ቦታ ነው። እዛ መታችሁ እንደፈለጋችሁ መቦረቅ የምትችሉበት አጋጣሚ ነው። ትኬት በሚያሸጥ ተጀምሯል። እጃችሁ ላስገብታችኋል። የኛ ጥያቄ ነው። ማናችሁም እንዳትቀሩ ጋብዘናችኋል። ምርኩዝ ህልም፣ ትጋት፣ ስኬት የምትወዱት ፕሮግራም ጊዜውን ጠብቆ ወደ እናንተ ይደርሳል። እንግዲህ መጪው ወር ደግሞ ረቢዕ ነው። ረቢዕ ምን አለው? ልዩ ተአምር ያለበት ጊዜ ነውና እዛ ላይ ብዙ የምናነሳቸው ነጥቦች አሉ። እንዳያመልጣችሁ። የከውኑ ሞገስ 8 ምርኩዝ 34ኛው መድረካችንን እንድትታደሙ ጋብዘናችኋል። መልእክቶችን ተከታትለን ቀዳሚ ወደ ሆነው ፕሮግራማችን የምናመራ ይሆናል። እሱን ተከታተሉን። በያላችሁበት የተዋበ ቆይታ ይሁንላችሁ።